ሄርሜላ የታገተችው በሩታ ሰዎች ናቸው። ይሄንን ነገር ደግሞ ስላረጉ እኔ በጣም ነው ያናደዱኝ። ምክንያቱም ሩታ ይሄንን ነገር እያወቀች እንዴት ዝምም እንዳለች እኔ በቃ ማወቅ ፈልጋለሁ። ምክንያቱም አላቅም ብቻ ሩታ በጣም ትቸኩላለች አቃለሁ። ትዕግስት የላትም አቃለሁ። ነገር ግን እንደዚህ አይነት ነገር ታደርጋለች ብዬ አልጠብቅም ነበር። ቤተሰቦቼ ይሄንን ነገር ዛሬውኑ አጣሪቼ እነግራችኋለሁ። እባካችሁ እኔ በቃ አብርሃም በጣም እያሳዘነኝ ነው። አሁን ያለበት ሁኔታ በጣም ከባድ ሁኔታ ውስጥ ነው። ምክንያቱም እኔም በሆን ማደርገው ነገር ነው። እኔም ለማፈቅረው ሰው እሞታለሁ። አብርሃምም ልክ እንደዛ ነው። አሁን ያለበት ሁኔታ በጣም ከባድ ሁኔታ ውስጥ ነው እና እባካችሁ ሄርሜላም ሩታም ብትሆኚ ከዚህ በኋላ እንደዚህ መሆንሽን ብታቆም ይሻላል። እኔ ግልጹን ነው የምነግርሽ። ምክንያቱም አንቺን ትላንትና ባንቺ ጎን ስለቆምኩኝ ዛሬም ባንቺ ጎን ቆማለሁ ማለት አይደለም። ያየሁት ነገር ስላለ በቃ ይሄንን ነገር ብታቆም ይሻላል። ሄርሜላን ደግሞ ካለችበት አስወጫትና በቃ ከዚህ በኋላ ህይወታቸው ይኑሩ። አንቺም የራስሽ ህይወት መኖር ትችያለሽ። ደስታ ከፊትሽ ምን እየተንበረከከልሽ ነው? ከዚህ በኋላ መኖር ትችያለሽ። በቃ ትዕግስት ሊኖርሽ ይገባል ሩታ። አብርሃም አንዴ ካንቺ ጎን አልሆንም ብሎ ርቋላ። በቃ አንቺም ከሱ መራቅ አለብሽ። እባክሽን በቃ ከሱ ጎን ራቂና ማድረግ ያለብሽን ነገር አድርጊ። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ በዚህ ይበልልኝ እና ቤተሰቦቼ በተደጋጋሚ እየመጣሁላችሁ ነው። ዛሬም ወደ እናንተ መጥቻለሁኝ እና ያው አዲስ አበባ ሆኜ ያደረኩትን ነገር አይታችኋል። የለቀኩላችሁን ቪዲዮ አይታችሁታል። ብዙዎቻችሁም ትክክል ከሆንክ ለአብርሃም አሳየው ምናምን እያላችሁኝ ነበር እና ቤተሰቦች ያንን ነገር ሙሉ ነገር አስቤበት ምን ብዬ ዛሬ ወደ እናንተ መጥቻለሁኝ እና ቪዲዮውን ደጋግሜ አይቼዋለሁ። እንደምታውቁት ቪዲዮ አንስቼ የሄርሜላን ጉድ አሳያችኋለሁ ምናምን ብያችሁ ነበር እና ቤተሰቦቼ ሄርሜላ አሁንም አልተገኘችም፣ የት እንዳለችም አልታወቀም። ነገር ግን ይህንን ነገር ዛሬ ለአብርሃም ልነግረው ነው ወደ እናንተ የመጣሁት። አብርሃምን በስልክ እንጂ በአካል አላገኘሁትም እስካሁን። ምክንያቱም በጣም ተጨንቆ ሄርሜላን ፍለጋ ላይ ስለነበር አብርሃምን አላገኘሁትም እና ቤተሰቦቼ ዛሬ ወደ እናንተ የመጣሁበት ምክንያት ይህንን ነገር እንዴት እንደሆነ ስለ ሄርሜላ ጉዳይ ምናምን ልነግራችሁ ነው። ያው እንደምታውቁት እኔ እስካሁን ስመጣላችሁ የነበረው በሩታ ጎን በመቆም እየመጣሁላችሁ ነበር። ነገር ግን ዛሬ ያየውባቸው ነገር ስላለ እና ቤተሰቦቼ እናንተም ይቅርታ አድርጋችሁልኝ ወደ እናንተ ፊት ለመቆም ዛሬ እንግዲህ ብቁ ባልሆንም መጥቻለሁኝ፣ ግዴታ ስለሆነብኝ ማለት ነው። እና ቤተሰቦቼ ዛሬ ያየሁትን ነገር እኔ እንጃ ለራሴ እንኳን ማመን ያቃተኝ ነገር ነው። ይሄንን ነገር ይሆናል ብዬ ያልጠበቅኩትን ነገር ነው ያየሁት። አዲስ አበባ ሄጄ ሁሉንም ነገር በቃ አምኜ አይቼ ነው የመጣሁት እና ቤተሰቦቼ እናንተም ይቅርታ እንደምታደርጉልኝ አልጠራጠርም። ምክንያቱም ሰው ናችሁና አይደለም ሰዎች ይቅርታ ለማድረግ ፈጣሪ እንኳን እኛን ዝቅ ብሎ ይቅርታ አድርጎልናል እና ቤተሰቦቼ እናንተ ይቅርታ እንድታደርጉልኝ በመጀመሪያ ጠይቃችኋለሁ። ሁለተኛ ይሄንን ምልበት ምክንያት ደግሞ እናንተን አስረዳችኋለሁ። ያው እንደምታውቁት ከዚህ በፊት የምመጣው ሩታ አትንኩም ብዬ ነበር የምመጣላችሁ እና ቤተሰቦቼ ከልባችሁ ይቅርታ እንድታደርጉልኝ ነው ፈልገው ማለት አሁንም ቢሆን ይሄንን ነገር ስላችሁ ሙሉ ለሙሉ አምኜ አይደለም። ነገር ግን ግዴታ ያያችሁትን ነገር እየሰማችሁትን ነገር በራሳችሁ አይታችሁ ሲሆን ደግሞ ሙሉ የሆነ እምነት ይኖራችኋል እና ያንን ነገር ደግሞ በጣም ስላየው ነው እና ቤተሰቦቼ ይሄንን ነገር ዛሬ ለእናንተ ነግራችኋለሁ። ሄርሜላ እንደ እውነቱ ታግታለች። ነገር ግን ጠፍታም የትም ሄዳ አይደለም ቤተሰቦቼ። ያገቷት ሰዎች የሩታ ሰዎች ናቸው ያገቷት እና ይሄንን ነገር ደግሞ ስላረገች እኔ በጣም አናዳኛለች ሩታ። እውነት ነው የምላችሁ እኔ በቃ እሷን እስከመካድ ድረስ ነው አሁን ላይ ደረስኩት። ይሄንን ነገር ያየሁት ከሁለት ቀን በፊት ነበር። እናንተ ቪዲዮ ከመጣውላችሁ በአንደኛው ቀን ነበር ለአብርሃም ለማሳየቱ ወደ መሄድበት ሰዓት ነው ይሄንን ነገር ያየሁት እና ቤተሰቦቼ ሄርሜላ የታገተችው በሩታ ሰዎች ናቸው። ይሄንን ነገር ደግሞ ስላረጉ እኔ በጣም ነው ያናደዱኝ። ምክንያቱም ሩታ ይሄንን ነገር እያወቀች እንዴት ዝምም እንዳለች እኔ በቃ ማወቅ ፈልጋለሁ። ምክንያቱም አላቅም ብቻ ሩታ በጣም ትቸኩላለች አቃለሁ። ትዕግስት የላትም አቃለሁ። ነገር ግን እንደዚህ አይነት ነገር ታደርጋለች ብዬ አልጠብቅም ነበር። ማለት እኔ እንጃ በጣም የሚከብድ ሰዓት ውስጥ ነው ያለ ነው። እኔ አብርሃምን አሁን ላይ የምረዳው ነገር ቢኖር ይሄንን ነገር በዚህ ሰዓት ማንኛውም ነገር ቢያደርግ እረዳዋለሁ። ምክንያቱም ያለበት ሁኔታ የጭንቅ ሰዓት ነው። እኔ አብርሃም ሄርሜላን ይወዳታል። ነገር ግን የማልወደው ነገር ምንድነው ሄርሜላ በአብርሃምና በሩታ ውስጥ መግባቷን ነው ብቻ ነው የማልወደው እና ቤተሰቦች የአብርሃም ቤተሰቦች እስካሁን በመጨቃጨቃችሁ ነገር በጣም ይቅርታ እንድታደርጉልኝ ነው የምፈልገው። ያው አንዳንዴ የሰው ልጅ
በስተቱ መማር አለበት። እኔ ደግሞ እናንተን ፊት እንደዚህ በድፍረት መቆሜ ያው ይቅርታ ትልቅነት ስለሆነ ነው ወደ እናንተ ደፍሬ የቆንኩት። ይቅርታ እንደምታረጉልኝ አልጠራጠርም። እና ቤተሰቦቼ ዛሬ በጣም ከፍቶኝ ወደ እናንተ ስመጣ ያው እናንተ አታሳፍሩኝም ብዬ ነው። የሩታ ቤተሰቦች እንግዲህ ይቅርታ አድርጉልኝ። እውነቱን ስታዩ እናንተ የምታምኑ ይሆናል። ማለት እኔ ሩታን ሙሉ ለሙሉ ክጃት አይደለም፣ ነገር ግን ይህንን በማረጓ በጣም አፍሬባታለሁ፣ በጣም አዝኛለሁ። ሙሉ ለሙሉ እምነቴን ሰጥቻት ነበር። እንደዚህ ታደርጋለች ብዬ አላምንም ነበር። ከዚህ በፊትም እንደዚህ ሄርሜላ በመጥፋቷ እሷም ተደናግጣ እንደነበርን ማቀው። ነገር ግን ይሄንን ያሳገቱት የሩታ ቤተሰቦች የሩታ ሰዎች እንደሆኑ አውቄያለሁ። ማለት አላቅም እንዴት እንደሆነ በቃ ለራሴ ግራ ገብቶኛል። እንዴት እንደሆነ አላቅም። ሁሉንም ነገር እየተደበላለቀብኝ ነው። ቤተሰቦች ሄርሜላ ያለችበትን ቦታ እኔ በእርግጠኝነት ደርሼበት እነግራችኋለሁ። ምክንያቱም እኔ ስለማያቅተኝ ማለት ነው። ያንን ነገር እኔ ያለሁት በሩታ ጎን ስለሆንኩ ይህንን ነገር ለማወቅ ለእኔ ጊዜ አይፈጅብኝም። እና ቤተሰቦቼ ዛሬውን ፈልግና ነገ አሳያችኋለሁ ሩታ ሄርሜላ ያለችበትን። አብርሃም ደግሞ በጣም 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 ይቅርታ አድርግልኝ። ምክንያቱም አንተ አንድና አንድ ልብህን ነው ይዘህ የሄድከው። ምክንያቱም አንተ አፈቀርክ፣ ምንም አልፈርድብህም። ስላፈቀርክ ብቻ ያንን ሰው እንደዛ እየሆንክለት እኔ ስለፈረድኩብህ በጣም ይቅርታ አድርግልኝ። እና አብርሃም አሁንም ቢሆን በድጋሚ ይቅርታ። ይህንን ቪዲዮ እንደምታየው አልጠራጠርም። እና አብርሃም ታውቁታላችሁ፣ ትዕግስተኛ ነው፣ የዋ ነው፣ ለሁሉም ሰው የሚራራ ነው። ማርያምን ነው ብላችሁ በቃ የሆነ ውስጡ ታውቃላችኋ። እናንተ እንደምታውቁት አይደለም አብርሃም ማለት ነው። እኔ ዛሬ እንዲልል የቻልኩበት ምክንያት የሩታን ነገር ስላወቅኩኝ ነው። ምክንያቱም ሩታ አሁን ላይ ያለችበት ቦታ በጣም የሚያስጠላ ሁኔታ ነው። በቃ እልህ ተያይዛለች። አብርሃም እንደዚህ በማድረጉ እሷም እልህ ይዟት ሌላ ነገሮች እያደረገች ነው። በቃ ሩታ ትዕግስተኛ ሁኚ እባክሽን። እኔ እንደዚህ በማድረግሽ እኔ አሁን ላይ በጣም እየተናደድኩብሽ ነው። እና እባካችሁ የሩታ ቤተሰብ የሆናችሁ በእናታችሁ በቃ እሷን ኮመንት ላይም ራሱ እየነገራችኋት እባክሽ ሩታ ያለሽበት ሁኔታ ጥሩ አይደለም፣ እባክሽ ተመለሽ እያላችሁ እናንተ ማግዟት። ምክንያቱም በእኛ ሀሳብ ብቻ እሷ ልትመለስ ስለማትችል ማለት ነው። እኔ እንደዚህ ስላልኳት ብቻ ሩታ ልትመለስ አትችልም። እና ምን ልላችሁ ነው፣ ከአብርሃም ራስ ውረዱ። እኔ አብርሃም ይቅርታ የምታደርግልኝ ነገር እነዚህ ካጠገብ ያሉት ጓደኞች እባክህ አርቃቸው። እነ አቤል እነ ጆ ምናምን በቃ አርቃቸው። ካንተ ራስ ምንም ሊሰሩ አይችሉም። ምክንያቱም እነሱ ወደ መጥፎ ነገር እየመሩ ያሉት ማለት ነው። ወደ መጥፎ ነገር ነው እየመሩ ያሉት። አንተ የሆነ ነገር ለማድረግ ስትወስን እነሱ ኋይ ብለው አንተ መጥፎ ነገር እንኳን ብታስብ እነሱ ያግዙሃል እንጂ ሌላ ተመለስ ምናምን አይሉም። እና እንደዚህ አይነት ጓደኛ ስለማያስፈልግ እባክህ ከጓደኞች ራቅ። አብርሃም እኔ በእናትህ እኔ አሁን ላይ እያሳዘንከኝ ነው። ሌላ ውስጥ እንድትገባ አልፈልግም። የታሰበብህ ብዙ ነገር አለ፣ የታቀደልህ ብዙ ነገር አለ። ምክንያቱም እኔ ይህንን ነገር አውቃለሁኝ። እስካሁን በኖርኩበት ሰዓት ከሩታ አጠገብ ሆኜ ነበር እስካሁን ያለሁት። እኔ ሩታ ዛሬ ባደረገችው ነገር ብቻ ይህንን ሁሉ ነገር ልነግርህ እፈልጋለሁ። ምክንያቱም አንተ ምንም እንድትሆን አልፈልግም። አንተ የኔ ውለታ ስላረክልኝ ወይ ደግሞ የሆነ ነገር ስለሰራህልኝ አይደለም ይህንን ነገር ማድረግልህ። እኔ መጀመሪያውኑ ነግሬሃለሁኝ። አንተ ውለታ አደረክልኝ ብዬ አንተ መጥፎ ስትሰራ እኔ ከአንተ ጎን እቆማለሁ አልቆምም ብያለሁ። እና ቤተሰቦቼ አሁንም ቢሆን እባካችሁ ይሄንን ነገር ሼር እያደረጋችሁ አብርሃም ጋር ድረሱልኝ። ምክንያቱም አብርሃም ያለበት ሁኔታ በጣም መጥፎ ሁኔታ ነው። ሄርሜላን ደግሞ ታስመልሳታለህ፣ እኔ አግዝሃለሁ፣ እረዳሃለሁ። ምክንያቱም ሄርሜላ የት እንዳለች አሁኑኑ ዛሬውኑ ከዚህ ቪዲዮ በኋላ ስራዬ እሱ ይሆናል። ዛሬውኑ አረጋግጬ ማታ ደውዬ እነግርሃለሁ። ምክንያቱም ይሄንን ነገር ለኔ ቀላል ነው። ሄርሜላ ያለችበትን ቦታ ለማወቅ በጣም ቀላል ነው ቤተሰቦቼ፣ በጣም ቀላል ማለት ነው። አሁኑኑ እንደውም ከ10 ከ30 ከ20 ደቂቃ በኋላ ማወቅ እችላለሁ። አንድ ቦታ እኮ ደውዬ የት ነው እንደዚህ አውቄ ነበር ነው ያረጋችኋት ምናምን ማለት እኮ እችላለሁ። ይነግሩኛል። ምክንያቱም እነሱ ሌላ ነገር ስለማያስቡ ማለት ነው። እንደውም ይሄን ቪዲዮ ሌላ ሰው ጋር ከመድረሱ በፊት ነው እኔ ሄርሜላ ያለችበትን ቦታ ማረጋገጥ እንፈልገው። ቤተሰቦቼ ይሄንን ነገር ዛሬውኑ አጣሪቼ እነግራችኋለሁ። እባካችሁ እኔ በቃ አብርሃም በጣም እያሳዘነኝ ነው። አሁን ያለበት ሁኔታ በጣም ከባድ ሁኔታ ውስጥ ነው። ምክንያቱም እኔም በሆን ማደርገው ነገር ነው። እኔም ለማፈቅረው ሰው እሞታለሁ። አብርሃምም ልክ እንደዛ ነው። አሁን ያለበት ሁኔታ በጣም ከባድ ሁኔታ ውስጥ ነው እና እባካችሁ ሄርሜላም ሩታም ብትሆኚ ከዚህ በኋላ እንደዚህ መሆንሽን ብታቆም ይሻላል። እኔ ግልጹን ነው የምነግርሽ። ምክንያቱም አንቺን ትላንትና ባንቺ ጎን ስለቆምኩኝ ዛሬም ባንቺ ጎን ቆማለሁ ማለት አይደለም።
ያየሁት ነገር ስላለ በቃ ይሄንን ነገር ብታቆም ይሻላል። ሄርሜላን ደግሞ ካለችበት አስወጫትና በቃ ከዚህ በኋላ ህይወታቸው ይኑሩ። አንቺም የራስሽ ህይወት መኖር ትችያለሽ። ደስታ ከፊትሽ ምን እየተንበረከከልሽ ነው? ከዚህ በኋላ መኖር ትችያለሽ። በቃ ትዕግስት ሊኖርሽ ይገባል ሩታ። አብርሃም አንዴ ካንቺ ጎን አልሆንም ብሎ ርቋላ። በቃ አንቺም ከሱ መራቅ አለብሽ። እባክሽን በቃ ከሱ ጎን ራቂና ማድረግ ያለብሽን ነገር አድርጊ። አንቺ እኮ አብርሃም ካንቺ ጋር ስለራቀ ሄርሜላ ስላገትሻ ምንም እኮ ልታመጫቸው እና ይሄንን ነገር ስላወኩኝ በቃ ካንቺ ጋር ከዚህ በኋላ ያለኝን ነገር እዚህ ጋር ይበቃል። ምክንያቱም የሆነ ነገር እኔ መጥፎ ነገር ካየውባችሁ ከናንተ ጎን መቆም አልፈልግም። እኔም የራሴ ህይወት አለኝ። እሺ ይሄንን ነገር ለማስተካከል ብዙ ለፍቻለሁ፣ ብዙ ቦታ ደርሻለሁ፣ ብዙ ነገሮች ደርሰውብኛል እና ከዚህ በኋላ ያለውን ነገር አያገባኝም። እና ሩታ አሁን ከዚህ በኋላ ሄርሜላን ትለቂያታለሽ። ከዛም በኋላ በትዕግስት ህይወትሽን ትኖሪያለሽ ማለት ነው። ወይ ከደስታ ጋር ትኖሪያለሽ ወይ ደግሞ ብቻሽን ትኖሪያለሽ። እኛ ኖርማል ከአብርሃም ጎን ራቂ ስንልሽ ነበር። አዎ በቃ ትርቂያለሽ ከዚህ በኋላ። አብርሃም ካንቺ ጋር ሊሆን አይችልም። እያየሽ ነው። ሄርሜላን አምጡልኝ ብሎ የሚሆነውን ነገር እያየሽ ነው። ከዚህ በኋላ አብርሃም ላንቺ ሊሆን አይችልም። እና እባካችሁ ቤተሰቦች ይሄንን ቪዲዮ ሼር እያደረጋችሁ ብዙ ሰው ጋር እንድታደርሱልኝ ነው የምፈልገው። ምክንያቱም ሄርሜላ ያለችበትን ቦታ መታወቁ አይቀርም። አሁኑኑ ነግራችኋለሁ። እኔ ይሄንን ነገር ስለማቅ የሩታ ሰዎች ስላገቷት የሩታ ሰዎች ደግሞ ከኔ ጋር ይግባባሉ። ከኔ ጋር ብዙ ነገር እናወራለን፣ ብዙ ነገር ሼር እንደራረጋለን። ይሄንን ነገር ደግሞ ለኔ ማወቅ አይከብደኝም። እና ቤተሰቦቼ አብርሃም ታውቃለህ፣ ከዚህ በኋላ ሄርሜላ ካንተ ጋር ትሆናለች። ዛሬውኑ ካገኘውኝ እነግርህና ዛሬውኑ ታስለቅቃታለህ። ምክንያቱም አንተ ሩታ የት እንዳለች ምን እንደምታረግ አትከብድህም፣ ትቀበላታለህ ማለት ነው። ሚስትህን ትቀበላታለህ፣ በክብር ትኖራለህ። እና አብርሃም በጣም ይቅርታ አድርግልኝ። እና ቤተሰቦቼ ማወቅ ያለባችሁን ነገር ሄርሜላ እንደውነቱ ጠፍታ የትም ሄዳ አይደለም። ያኔ የነገርኳችሁ እኔ የሆነ የውሸት ነገር ነው እሺ የተነገረኝ። አዲስ አበባ ላይ ሆኜ ሄርሜላ እዛ ቤት ስትገባ ታይታለች አሉኝ ጓደኞች ያስመስለው ሌሎች ሰዎች ናቸው የነገሩኝ። ይህንን ነገር ደግሞ በጣም ማለት ነው እኔን እንትን እያሉኝ ነው። አደጋ ውስጥ ለመክተት የሚፈልጉ ሰዎች ናቸው ይህንን ነገር የሚያደርጉት ማለት ነው። እና ቤተሰቦቼ እባካችሁ እናንተ ይቅርታ አድርጉልኝ። ሁላችሁም ይቅርታ እንደምታደርጉልኝ አልጠራጠርም። የሩታ ቤተሰብም የሆናችሁ ሰዎች እናንተ እውነቱን እስክታውቁ ነው። ችግር የለውም ማለት እኔ ሩታ ጥፋተኛ ነች እያልኩኝ ወይ ደግሞ መጥፎ ነች እያልኩኝ አይደለም። ነገር ግን በቃ ትዕግስት ሊኖራት ይገባል። ያለ ትዕግስት እኮ ምንም የሚሆን ነገር የለም። ሩታ ትዕግስት ስለሌላት ብዙ ነገሮችን እያደረገች ነው። እና እባክሽ ሩታ እባክሽ በቃ ትዕግስት መኖር አለበት። እኔ ሁለታችሁም ላይ መፍረድ አልችልም አሁን ላይ ማለት ነው። ሁለታችሁም ማለት ነው ሌላ ነገር እንዳደርግ አትገፋፉኝ። እኔ እውነቱን ስነግራችሁ ትክክለኛ ነገር ያየውበትን ሰው አሁንም ቢሆን አብርሃም መጥፎ ነገር ካየውበት አብርሃም መጥፎ ነገር አረክ ብዬ እነግርሃለሁ፣ ግልጹን ማለት ነው። ምክንያቱም ምንም የሚደበቅ ነገር አይኖርም። ሩታ ታውቃላችሁ፣ እስካሁን ሩታን ጫፏን የሚነካብኝ ሰው ካለ አጥረግርጌ እንደምሰድበው፣ ነገር ግን ዛሬ ራሴ ባይኔ ያየሁት ነገር ስለሆነ መጥቼ ለእናንተ በሚዲያው ነግራችኋለሁ ማለት ነው። ምክንያቱም የሆነን ሰው ማንነት ተደብቆ መቅረት ስለሌለበት ግዴታ ማወቅ ስላለባችሁ እና ሩታ ሄርሜላን ፍቻት ወይ ደግሞ እኔ ቀጥታ ሄጄ ለአብርሃም ነግረዋለሁ። ስለዚህ ከአብርሃም ጋር ችግር ውስጥም ከመግባታችሁ በፊት ሄርሜላን ፍቻትና በሰላሙን ተለያይታችሁ አንቺም የራስሽ ኑሮ አብርሃምም የራሱ ኑሮ መኖር ይችላል። በቃ አንቺም የራስሽ ኑሮ ትኖሪያለሽ። ከፈለግሽ ከደስታ ጋር ከፈለግሽ ብቻሽን እንደፈለግሽ መኖር ትችላለሽ። እና ባካችሁ የሩታ ወዳጆችም እነ እዩ እነ ፈረንጁ ምናምን እናንተም ይሄንን ነገር የምታውቁ አይመስለኝም። ስታውቁ እናንተም ይሄንን ነገር እንደምትደርሱበት እንደምታወሩት አልጠራጠርም። እና ቤተሰቦቼ ዛሬ ይሄንን ነገር ልነግራችሁ ነው የመጣሁት። ያንን ነገር ደግሞ መረጃ እንዴት እንደሆነ አላቅም። ለአብርሃም ልስጠው አልስጠው የሚለውን ነገር ራሴ ወስናለሁኝ። ቪዲዮ አንስቻለሁ ብያችሁ ነበር። እስኪ ከሆነ ይሆናል፣ ካልሆነ ይቀራል። ምክንያቱም እኔ አሁን ያስጨነቀኝ ነገር ይሄንን ነው። የሆነ የምታምኑትን ሰው በሌላ ነገር በመጥፎ ነገር ስታዩት በጣም ያሳዝናል። ማርያምን እንደዚህ አይነት ነገር በጣም ልብን ይጎዳል። እኔ ማለት እሷን ስላየው አይደለም እንደዚህ ሆንኩት፣ በሌላ ሰውም ስላየው ነው። በጣም ልብ ይጎዳል፣ ልብን ይሰብራል። እና ቤተሰቦቼ ዛሬ ይህንን ነገር ልነግራችሁ ነው የመጣሁት። የሄርሜላ ወዳጆች የሆናችሁ ሄርሜላን የምታከብሯት ሄርሜላን የምትወዷት ሰዎች ደግሞ እንኳን ደስ አላችሁ። ያው ሄርሜላ ወይ ዛሬ ወይ ነገ ጠዋት መውጣቷ አይቀርም፣ መፈታቷ አይቀርም። ይህንን ነገር ደግሞ እባካችሁ ቤተሰቦቼ ሼር እያደረጋችሁ ሁሉም ሰው ጋር አድርሱት። ምክንያቱም መውጣት ስላለባት ይህንን ሩታን
እየተቿትም ሆነ ምንም እያሏት ሩታን ሄርሜላን እንድትለቃት ማድረግ አለብን እና ቤተሰቦቼ በጣም ይቅርታ አድርጉልኝ። እስከዛው ድረስ ደህና ሁኑልኝ። በቀጣዩ ሄርሜላ ያለችበትን ቦታ ይዤላችሁ እመጣለሁ። ቸር ሰንብቱልኝ።